በነገራችን ላይ ክርስትና ህይወት ራሱ የሚጀምረው በመዳን ነው ብለን እናምናለን። ነገር ግን ሰዎች በክርስቶስ ካመኑ በኋላ ደግሞ በበጎ ስራ መጽናት እንዳለባቸው ቤተክርስቲያናችን ታስተምራለች። መልካም ስራን ካልሰሩ ከዘላለም ህይወት ሊነጠሉ እንደሚችሉ ቤተክርስቲያን ታስተምራለች። ይሄ ድህነት አንድ ጊዜ ተገኝቶ ሊታጣ የሚችል ነገር ነው ብላ ቤተክርስቲያናችን ታስተምራለች። ሰዎች በክርስቶስ ሲያምኑ ይድናሉ። አዎ ይድናሉ። ካመኑ በኋላ ግን መልካም ፍሬን ማፍራት አለባቸው። ማያፈሩ ከሆነ ግን ይወገዳሉ ብለን እናምናለን እኛ ክርስቲያኖች። ፕሮቴስታንት የሆኑ ሰዎች ደግሞ ከዚህ ጽንፍ የያዘ ትምህርት አላቸው። ያው በጥቅሉ ሰው ሰራሽ ትምህርት ይባላል። ስለዚህ አሁን አንድ እድል ሰጣለሁ። ሰዎች በማመናቸው ብቻ የዘላለም ህይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠኝ። ማይክን ክፈተው ወንድማችን ፊልጶስ እና ወደ መጽሐፍ ቅዱስ ማስረጃ ግባ እና መሀል ላይ አዳምጠን ምናምን ስንል እኛንም አዳምጠን። እሺ ቀጥል። ምን ላይ እናውጣ? ሮሜ ምዕራፍ 4 ቁጥር 4 ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ፊልጶስ እኔም ስለ ህግ ስራው ይቆጠርለታል። ጌታ ኢየሱስ እኔም ስለ ህግ ስራው ልቻለሁ ወይ? ፊልጶስ ሌላ ነገር አታወራ እንጂ ጌታ ሆይ። እኔ ደርበህ እየተናገርክ እኮ ነው። እስክናገር ፋታ አትሰጠኝ። ፊልጶስ ስም ማን ነው ስል መልሱ ምንድን ነው? ፊልጶስ ሊራንሶን። በጣም ጥሩ። አየህ ስም ማን ነው ስል ስምህን እንደምትናገር ሁሉ መሀል ላይ የጠየቅኩ ምንድን ነው ስል ሌላ ነገር አታወራ እንዴ። እኔ ስለ ህግ ስራ ጠይቄያለሁ ወይ? ስለ ህግ ስራ አላነሳውልክ። የህግ ስራን ርዕስ አድርጌ ቁጭ ብዬ አላወራውክም። የህግ ስራ ሌላ ጉዳይ ነው። የመንፈስ ፍሬ ደግሞ ተብሎ የተገለጡ ጉዳዮች ሌሎች ናቸው። ሚስጥራት ደግሞ የሚባሉት የቤተክርስቲያን ጉዳዮች ሌሎች ጉዳዮች ናቸው። አንዱን ከሌላው አታምታቶ ፕሊስ። ስለ ህግ ስራን ያልጠየኩ ሰዎች በህግ ስራ ይጸድቃሉ ወይ አላልኩም። እኔ ፊልጶስ የጠየቅኩ ጥያቄ ሰዎች በማመናቸው ብቻ የዘላለም ህይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። በዚህ አጋጣሚ መመለስ የሚችል ፕሮቴስታንት ካለ መግባት ይችላል። በእርሱ የሚያምን አይፈረድበትም ከምለው ሌላ ምን አይነት ጥቅስ እንዳመጣልህ ነው የምትፈልገው? ፈለገ የጠየኩን ጥያቄ የሚመጥን ግልጽ የሆነ የመጽሐፍ ቅዱስ ማስረጃ ሰጠኛለህ። ዮሐንስ ወንጌል 3:16 በእርሱ የሚያምን አይፈረድበትም የሚለውን በግልጽ ተናገርኩ። ከዚህ የተለየ ምን እንዳመጣ? በእርሱ ያመነ ይፈረድበታል አላልኩም ፊልጶስ። አሁንም ይኸውልህ ምንድነው መሰለህ ለሌላው ጊዜ እኔ በወንድምነት የምመክር ነገር ምንም አይነት የመጽሐፍ ቅዱስን 5% እንኳን ክፍሉን ሳታነብ ሌላ ጊዜ ልክ በዚህ ልክ ይሄ ጉራ ውስጥ ሳጣገባ ውስጥ ምናምን አትግባ ፕሊስ። እሺ ይሄ ምንድነው መሰለ መጽሐፍ ቅዱስን ያንተን እድሜ ግማሽ እኮ በትምህርት ያሳለፍኩት መጽሐፍ ቅዱስን በመማር አባቴ። ኦኬ እሺ የኔን እድሜ ግማሽ በትምህርት ካሳለፍክ በቀጥታ መመለስ እኮ ነው መጽሐፍ ቅዱስ። ስለዚህ የኔን እድሜ ግማሽ የኔን እድሜ ግማሽ ይሄን ያክል ታይም ወስደ እኔ እንደዚህ አይነት ሰው ስለምጠላ ነው ፊልጶስ። እኔ በየዋህነት ከዚህ ቀደም አስገብቼ ነበር። በቃ አለደለ ካይንድ ሆኜ ላወራ ሞክሬ ነበር በየዋህነት። ኦኬ አንተ ግን ያንን ወደ ምንድን ነው የቆጠርከው? ወደ ሞኝነት ቆጠረው። አሁን ልክ ለዚህ ደረጃ ደረስክ። እየተመጻደቅክ ነው ያለው። የአንተን እድሜ ግማሽ መጽሐፍ ቅዱስ እያነበብኩ እየተማርኩ ነው የኖርኩት። ሃው ካም ብራዘር የኔን እድሜ ግማሽ እሺ ከተማርክበት ገልጠ መመለስ እኮ ነው። አይንን ማፍጠጥ ምናምን ይሄ መፍትሄ አይሆንም ብራዘር። እኔ ስለማልወድ ነው። በዚህ አጋጣሚ እዚህ ውስጥ ያላችሁ ሌሎችም ፕሮቴስታንቶች ወንድሞች፣ ፕሮቴስታንቶች ብቻ ሳትሆኑ ክርስቲያኖችም ልትሆኑ ትችላላችሁ። የመጽሐፍ ቅዱስን 2% ያክል ሳታነቡ እንዳነበበ ሰው አክት አታደርጉ። ምንም እኮ ችግር የለውም እኮ። አንዳንድ ጊዜ ሰዎች ያላወቁትን ነገር አላቅም ማለት ይችላሉ። ማወቅ በጊዜ ሂደት በመማር ሊስተካከል የሚችል ነገር ነው። ግን አለማወቃቸውን ሞክ በማድረግ ይሄ በማፌዝ በማላገጥ ሊሸፍኑ ሲሞክሩ በጣም ያበሳጫል። እና ፊልጶስ እግዚአብሔር በሚያውቀው የኔን እድሜ ያክል ግማሽ እውነት ተምረህ ከሆነ አሁን በዚህ ልክ ከመጽሐፍ ቅዱስ እውነት የራከው ይሄ በጣም ኪሳራ ነው። ይሄ በጣም ትልቅ ኪሳራ ነው ፊልጶስ። እና የመጨረሻ እድል እሰጥሃለሁ። ብዙ አክት አታርግ። ሌላው ጊዜ ምንድነው መሰለ ጀግና ያጫወተ ቆይ ማይክል የሚታደርገው የሆነ ቪዲዮዎችን አይቼ ስለነበረ ነው። ሌላ ጊዜ ምንድነው መሰለ በቻልከው አቅም ሐዋርያ አፖስተል ምናምን የሚለው ዩዘርህን ቀይረኸው ኦርቶዶክስ ቤተክርስቲያን አይደለም አንተው ባለህበት ቸርች ውስጥ
ያሉ መምህራኖች ጋር ቁጭ ብለህ እንደው ቢያንስ ፕሮቴስታንቶች የሚያውቁትን ነገር እንኳን ለማወቅ ቁጭ ብለህ ተማር። ከዛ ውጪ ራስን በሌላ አይነት ካራክተር አክት እንዳታረግ ፕሊስ። እኔ በጣም እንደዚህ ነገር ብቻ ልታስተካክል ይገባል ለራስህ። ኖ ምንም አሁን እዚህ ጋር ሌላ ምንም የምትወራው ነገር ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይስ አያገኙ የሚለውን ሐሳብ እንኳን ስለ ሳልቬሽን መጽሐፍ ቅዱስን መሰረት አድርገህ ማውራት የማትችል ሰውዬ ማለት ልክ እንደሚያውቅ ሰው አለ አይደለ? ልክ እንደ አዋቂ ሰው ደግሞ አክት አድርገህ ምናምን የሌሎችን ሰዎች ፍቅር የሌሎችን ሰዎች ትትና እንዳላዋቂነት አድርገህ ሞክስ ስታደርግ ደግሞ በጣም ይደብራል። እና ፊልጶስ በጣም ይሄን ያክል እንትን ለማለት እኛ እንብሳለን። ኦኬ መጽሐፍ ቅዱስ መሰረት አድርገህ ሰዎችን ለማስጨነቅ እኛ እንብሳለን። ለሌላው ጊዜ እንዲህ አይነት ነገር እንዳይለምድ እሺ። የምታውቀው ነገር የለም። ኦኬ ምንም የምታውቀው ነገር የለም ወንድማችን ፊልጶስ። የምታውቀው ነገር ቆይ ምንም የምታነሳው ጥያቄ የለም። በመጀመሪያ መልስ አምጣ ቶሎ ብለህ ሰዎች በማመናቸው ብቻ ዘላለም ሕይወት እንደሚያገኙ ሲናገር የሚያምን አይፈረድበትም የሚለውን መልስ አሰጣው። እርሱ የሚያምን አይፈረድበትም ከምን ሌላ ምን ላምጣልህ? ፊልጶስ እኔ የጠየኩት ጥያቄ ምንድነው? በእርሱ የሚያምን አይፈረድበትም ከሚለው ሌላ ምን አይነት መልስ እንዳመጣልህ ትፈልጋለህ? ፈለገ እኔ ስንት ዓመት ነው ፊልጶስ ከይቅርታ ጋር ለምንድን ነው እንደ ልጅ አክት የምታደርገው? የኔ ታናናሾች እኮ እንደዚህ አክት አያደርጉም። ስንት ዓመት ነው ለመሆኑ? ግን ምንም አላበላሽም። እድሜ ስንት ነው? 52 ዓመቴ ነው። ስለዚህ እንደ 52 ጎርማሳ አክት አድርግ እንጂ ለምንድን ነው ልጅ የምትሆነው? የጠየኩ ጥያቄ ምንድን ነው ስለ በእርሱ የሚያምን ሁሉ እንዴ እኔ የጠየኩ ጥያቄ ምንድን ነው? በመጀመሪያ ተረድተህ ነው እየመለስክ ያለው? አይፈረድበትም ማለት ድኗል ማለት ነው። ጌታዬ ሆይ እኔ ይፈረድበታል ብያለሁ ወይ ፊልጶስ? በኢየሱስ ያመነ ሰው ካላል ታዲያ በእምነቱ ሰው አይድንም እንዴት ትላለህ? እኔ የጠየኩት ጥያቄ ምንድን ነው? ጥያቄውን ደግመህ በልልኝ አንድ ጊዜ። እስኪ የጠየኩን ጥያቄ ደግመህ በልልኝ አንድ ጊዜ ድገመው። በኢየሱስ ክርስቶስ በማመን ብቻ ሰው ይድናል ወይ ብለሃል? አዎ ብያለሁ። የጠየኩ ጥያቄ ምንድን ነው? እስኪ ደግመህ በለው ፊልጶስ። አሁንም በኢየሱስ ክርስቶስ በማመን ብቻ ሰው ይድናል ወይ ብለሃል? አዎ ብያለሁ። አላልኩም። እንደዛ ብዬ አልጠየኩም። ምን ጠየቀኝ ታዲያ? ጥያቄ ራሱ ለአንተ አልገባህም ማለት ነው። ለተጠያቂው ካልገባህ ፊልጶስ ስለነበረን ጊዜ በጣም ነው የምናመሰግነው። ለሌላው ጊዜ ምንም አይነት የመጽሐፍ ቅዱስ መሰረታዊ እውቀት ሳይኖር ገብተህ ለመመለስ አክት እንዳታረግ። ኦርቶዶክስ ያድና እንዲህ አይነት ሰው በጣም ነው የሚያስጠላኝ። ደግሞ እኮ ልክ ራሱ አንጀለስ እንደ ሊቅ ምናምን ገብቼ ያስጨነቅኳቸው ነው። እንደዚህ አይነት ሰው በጣም ነው የሚደበረው። ምን አለ መሰላችሁ የሆነ አንዳንድ ሰው እኔ ከእንትን የተሻለ አውቃለሁ ብሎ ትምክህት ውስጥ መግባት የለበትም። ለምሳሌ አሁን የገባው እዚህ ጋር ፕሮፌት መልካሙ ይባላል። ገና እንተዋወቀዋለን እንበልና ድንገት እያወራን የሆነ የማያውቃት ነገር ድንገት በመሀል ብትኖር እና ለማወቁን እኛ ብናውቅ ሞግ ልናደርገው አይገባም። ምንም ችግር የለውም እኮ ዛሬ ያላወቀውን ነገር ነገ በመጽሐፍ በማንበብ ከሱ የተሻሉትን ሰዎች በመጠየቅ ምናምን ሊያውቀው ሊረዳ ይችላል። ግን ባላዋቂነቱ ላይ ደግሞ የሚመጻደቅ ሰው ደግሞ ጌታው በጣም ነው ጨጓራ የሚልጠው። በጣም ማለት እንዴት ሰው ሳያቅም እንደገና ደግሞ ምንም ሳያፍርም እንዴት አለማወቅም አለማፈርም በጣም ከባድ ነገር እኮ ነው። ቅዱስ ሚካኤል። እሺ ፕሮፌት መልካሙ ይሰማል? ይሰማል። ሰላም ነው? እግዚአብሔር ይመስገን። እንዴት አሉ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው የመጡት ፕሮፌት? ወንጌል አማኝ ነኝ። ቤተ እምነቱን ነው የጠየኩት። ምን ያምናሉ ብዬ አይደለም የጠየኩት። ያው የወንጌል አማኞች ቤተክርስቲያናት ህብረት የብዙ ቤተ እምነቶች አንድ ላይ የሚጠሩበት የማህበር ስም ነው። እኔ ያው እርሶን የጠየኩት ቤተ እምነቶት ነው። ኦኬ። መሰረተ ክርስቶስ ይባላል። መሰረተ ክርስቶስ ነቢያትን ትሾማለች ፕሮፌት? ነቢያትን ስለመሾም አለመሾም ሳይሆን ጥያቄው ላይ ያ ነው ብዬ አይደለም ርዕሳችን ያ ነው እያልኩት ሳይሆን መሰረተ ክርስቶስ ግን እንደ ቤተክርስቲያን ነቢያትን ትሾማለች ወይ? አዎ ትሾማለች። እስኪ የሾመችበትን አንድ ዌብሳይት ላይ ያለ ማስረጃ ይንገሩኝና የቸርቿ ዌብሳይት ላይ ገብቼ ልመልከት። ያው እዚህ ጋር ስልክ ይዣለሁ
ለመጀመሪያ ጊዜ ወይም ደግሞ ለመጨረሻ ጊዜ ሐዋርያትን ማነው ነቢያትን ፕሮፌቶችን የሾመችበትን አንድ ማስረጃ ላውጣለሁት ፕሮፌት እሱን ርዕስ አድርጌ ቢገባ ኖሮ እንደ ርዕሱ ነው ተዘጋጅቼ የምመጣው። አንድ በጥያቄ ጥያቄ ላይ ነው የገባሁት። እሱን ሌላ ጊዜ ቢሆን ይሻላል ወይ በኋላ። እሺ ፕሮፌት፣ እሺ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያምናሉ ፕሮፌት? አዎ አምናለሁ። እሺ አንድ የመጽሐፍ ቅዱስ ማስረጃ ይስጡኝ። ቅድም ኮሜንት ላይ የጻፍኩት ነበረ ኤፌሶን ምዕራፍ 2 ላይ ከቁጥር 8 እሺ ላንብበው መጽሐፍ ቅዱሱን አውጥቼ ያምሩ። እሺ እንደዚህ ይላል ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። እሺ ምን እናድርገኝ? ጥቅስ እንደወረደ መቀበል ነው እንግዲህ ምን እናድርገው? አይ እንደወረደ መቀበል ነው ወይስ አለመቀበል ነው የሚያዋጣው ብዬ እኮ አይደለም የጠየቅኩት። ምን ያገናኘዋል እኛ ከነሳነው ሀሳብ ጋር? እኔ የጠየቅኩት ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ብዬ ነው ፕሮፌት እርሶን የጠየቅኩት። የእርሶ መልስ አዎ። እሺ ጥቅስ ይስጡኝ ስሎት ሰዎች ማነው ጸጋው በእምነት አድኗቸዋልና። አዎ ይሄ እኮ ምናምንበት ትልቁ ሀሳብ እኮ ነው። ጸጋው በእምነት አድኗቸዋልና ማንም እንዳይመካ ከስራ አይደለም፣ ይህም የሆነው ደግሞ ከእግዚአብሔር ነው ይለናል። ኦፍኮርስ ለዚህ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ይሄ የእግዚአብሔር ጸጋ የሆነው ይሄ የእርሱ መወደድ የእርሱ ፍቅር ወደዚህ ምድር ክርስቶስን ስቦ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ማመን ተቀብሎ የአዲስ ኪዳን ሊቀ ካህናችን ሆኗል። ክርስቶስ ወደዚህ ምድር የመጣው እኛ ምንም አይነት ስራ ሰርተን አይደለም። ክርስቶስ ወደዚህ ምድር የመጣው ክርስቶስን ወደ ምድር የሚስብ ምንም አይነት መልካም ስራ ኖሮን አይደለም። እንዲሁ ነው የወደደን። እንዲሁ ስለወደደን እግዚአብሔር አንድያ ልጁን ሰጠን። ይሄ መጽሐፍ ቅዱስ ሐሳብ ይህንን ይናገራል። እኔ ደግሞ የጠየቅኩት ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይንስ አያገኙም ለሚለው ሐሳብ ነው ማስረጃ የጠየቅኩት። አሁን ያቀረቡልኝ ሐሳብ ግን እኛ ምንም አይነት በጎነት ምንም አይነት መልካምነት ሳይኖረን እግዚአብሔር እንዲሁ ወዶ አንድያ ልጁን እንደሰጠን የሚናገር ጥቅስ ነው። በቃ ጸጋው በእምነት አድኗቸዋል። አዎ ትክክል። ይህም የሆነው ከእግዚአብሔር ነው። አዎ ማንም እንዳይመካ ከስራ አይደለም። ክርስቶስ ወደዚህ ምድር የመጣው እኛ የምንመካበት እኛ የምንኮፈስበት መልካም የሆነ ማንነት ኖሮን አይደለም። እንዲሁ ግን ስለወደደን ነው። አጭርና ግልጽ። አሁን የጠየቁት ጥያቄ ሰዎች በማመናቸው ብቻ ምን በማለታቸው ብቻ በማመናቸው ብቻ የዘላለም ሕይወትን እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ነው ፕሮፌት። እሱን ያወጡልኝ። ብቻ የሚለውን ቃል ነው እንዳመጣልኝ ብቻ ለሚለው ነው ወይስ የሚመስለኝ እንደዛ ነው አይደል? ጥያቄው ገብቶት መሰለኝ እኮ ጥቅስ ማውጣት የጀመሩት ፕሮፌት። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይንስ አያገኙም ስሎት እኮ አዎ አምናለሁ ያገኛሉ ያሉት ጥያቄውን ተረድቶት መስሎኛል። ስለዚህ ቀጥታ ወደ መጽሐፍ ቅዱስ ማስረጃ ይግቡልኝ። ካልሆነ የኔን ማስረጃ ልስጦትና የኔን ማስረጃዎች ደግሞ እያነሳን እንወያይ። እኔ ከዚህ በተቃራኒ የሆነ አመለካከት አለኝ። ቀደም እንዳልኩት የእኔ ቤተክርስቲያን ሰዎች በክርስቶስ በማመን ይድናሉ፣ አዎ ይድናሉ ብላ ታስተምራለች። ነገር ግን መልካም ፍሬን የማያፈሩ ከሆነ በበጎ ስራ የማይጸኑ ከሆነ ይወገዳሉ ብላ ታስተምራለች። በክርስቶስ ኢየሱስ ሰዎች አምነው በበጎ ስራ የሚጸኑ ከሆነ የዘላለም ሕይወትን ያገኛሉ ብላ ታስተምራለች። ከዚህ ተቃራኒ የሆነው ግን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ቢል ትምህርት በጌታ በኢየሱስ ክርስቶስ ስም የምነቅፈው ትምህርት ነው። ይሄ ሰው ሰራሽ ትምህርት ነው እና መጽሐፍ ቅዱስ ማስረጃ ካሉት እባክዎ ታይም ልሰጦት የሚፈልጉ ከሆነ ታይም ልሰጦት ይችላል። እስከዛ ሌላም አንድ አገልጋይ ገብቷል፣ ለሱ እድል ሰጠውና ወደ እርሶ መመለስ ይችላል ፕሮፌት። እሺ ይሰጠው። እኔም ችግር የለውም ብዙም ማውራት ይችላለሁ። ለሱም እድል ይሰጠው። ጥሩ ነው።
እሺ ፕሮፌሰር፣ ስለዚህ ከላይ ብላይ እንዳይወጡ እሺ። ያው ፓስተር ዳንኤልን አውርተን ከዛ ወደ እርሶ ነው የምንመለሰው። እሺ እሺ ፓስተር ዳንኤል። እሺ እንዴት ናችሁ? ሁሉ ሰላም? ሰላም፣ እንዴት አሉ? ከየት ቤተ እምነት ነው የመጡት? ከዊነርስ ቻፕል ኢንተርናሽናል። እሺ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለው ያምናሉ ፓስተር ዳንኤል? ዴፊኔትሊ ወዳጃችን ፈለገ። እሺ አንድ የመጽሐፍ ቅዱስ ማስረጃ ይስጡን። ከዛ በፊት ግን ያው ወደ ቤት ደፍረን እኛን እንመጣ ቀጥታ አንድ የመጽሐፍ ቅዱስ ማስረጃ ይስጡኝ ያልኩት ፓስተር ዳንኤል። ይሄ መልእክት የሚያስተላልፉበት አዳራሽ ወይም ቸርች ስላልሆነ ቀጥታ ወደ ጥቅሱ እኔ ነኝ ያደረኩት። የምን አካኪ ዘራፍ ማለት ነው ፓስተር ዳንኤል? ይረጋጉ እንጂ እንዴ! የት ለምንድነው ነው ግብረ ገብነት መስራት ማለት? አሁንም እኔ ነኝ ሚት ያደረኩት። ልክ ተናገሩ ስሎት ነው የሚናገሩት። እሺ ፓስተር ዳንኤል የምን አካኪ ዘራፍ ነው? እኔ ነኝ ሚት ያደረኩት። ማነው ሚት ያደረገኝ ምናምን ብሎ አካኪ ዘራፍ እዚህ ያወጣው። አሁን ቀጥታ የጠየቅነው ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ነው? አዎ ያገኛሉ ብለዋል። ቀጥታ ሀሳብ አስተያየት ሀሳብ ምናምን ቅድመ ሁኔታ ያቆሙና ወደ መጽሐፍ ቅዱስ ማስረጃ ገብተው የመጽሐፍ ቅዱስ ማስረጃዎችን አንስተን እናወራለን። ምን ላይ እናወጣ? አይሆን ማይኮተን ይክፈቱ። ሮሜ ምዕራፍ 3 ከቁጥር 24 ያው አውጣና አንብባ ራሱ አውጥተው ያንብቡ። የባኮትን መጽሐፍ አለዎት? አውጡና ያንብቡ። ደስ ይለኛል። እኔ መጽሐፍ ለመጨረሻ ጊዜ የሚሰጠው ማስጠንቀቂያ ነው። ያነሳውን ጥቅስ ራስ ታነበዋለህ፣ ካልሆነ ታች ያስወርዳለህ። ማንንም አልለማመጥም። ከይቅርታ ጋር ማይክን ክፈትና አንብብ፣ ካልሆነ ታች ትወርዳለህ። ሮሜ ምዕራፍ 3 ከቁጥር 24 ላይ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ ይላል። በጸጋ እንዲሁ ማለት በጸጋ እንደጸደቅን የሚያሳይ የእግዚአብሔር የቃል ክፍል ነው። እኛ እንቆጣን፣ እኛ የፍቅር ሰዎች ነን። የጠየቁት ጥያቄ ምንድን ነበረ ፓስተር ዳንኤል? ምን ብዬ ነበር የጠየቁት ጥያቄ? ሰዎች በጸጋ በእምነት ብቻ ማለት ሶል ፊዴ የሚባለው የእምነት ብቻ ትምህርት አለን፣ እንከተላለን። በእምነት ብቻ ሰው ይዘካሉ። ምን ይከተላሉ አይደለም የጠየቁት ጥያቄ ፓስተር። እኔ የጠየቁት በእምነት ይዳናል ወይ ነው ያልከው። ምንድነው አንተ የምታስፈራራው? በእምነት ይዳናል ወይ? ፓስተር ዳንኤል ስነ ስርዓት ይኖሩት። እኔ ሰው የመንደር ወሬ እንዲያወራ አልፈልግም። ላይ ብላይ መጥቶ እሺ፣ ስነ ስርዓት ይኖሩት። የሚበሳጩ የሚነጫነጩ ከሆነ ብስጭቱትና ንጭንጭቱን እዛው ቤቶ ጨርሰው ይምጡ። እዚህ ስናስገቡት ፓስተር ስለሆኑ የፕሮቴስታንት አማኞች አገልጋይ ስለሆኑ ነው አንተ ምንለው እንጂ እድሜዎት ስለገፋም አይደለም። እና ፓስተር አካኪ ዘራፍ ማለቱን ጩኸቱን ምናምን ያቆሙና ስርዓት ባለው መልኩ የሚያወሩ ከሆነ ያወራሉ። እኔ የምን ማለቃቀስ ነው? ምንድነው የምታስፈራረው? እኔ አላስፈራረሁትም። ጥያቄ ምንድነው? እኔ የጠየቅኩት ጥያቄ ሌላ ነው፣ እርሶ ደግሞ የሚያወሩት ደግሞ ወሬ ሌላ ነው። ለዛ ነው የጠየቅኩት። እሺ እኔ ምን ብዬ ነው የጠየቅኩት? ቀጥታ ወደ ጥያቄ ግቡ። ከዚህ በኋላ ፓስተር ዳንኤል ጭራሽ አላስጠነቀቁትም። ዊርድ የሆነ ንግግር የሚናገሩ ከሆነ ሊጮሁ የሚሞክሩ ከሆነ በጌታ ሰላም ወደታች ይሸኙታለሁ። ምክንያቱም እኔ እዚህ ዴኬር አይደለም የከፈትኩት። እኔ እሽሩሩ ልል አይደለም ሰዎች እያስገቡ ያሉት። ይሄ የህፃናት ማቆያ አይደለም። ስለዚህ የህፃናት ማቆያ ታች ይኖራል። እዛ ታች አስወርዶታለሁ። እዛ ቆይቶ ይመጣሉ ሌላ ጊዜ። እሺ ቲጂ በጣም ይቅርታ። እሺ እንደዚህ አይነት ነገሮችን ማወራው አንዳንድ ጊዜ በጣም ከይቅርታ ጋር ፕሮቴስታንት ወንድሞቼ እኔ እንድትረዱ ፈልጋለሁ። አንዳንድ ጊዜ እንዲህ አይነት ሰው ብዙ የሆነውን ፕሮቴስታንት አማኝ አይወክልም። ከይቅርታ ጋር ሰው መጥቶ በንግግር የሆነ የማይሆኑ ነገሮችን የሚናገር ከሆነ ጸያፍ የሆኑ ነገሮችን እንትን የሚል ከሆነ ከይቅርታ ጋር እኔ እዚህ ጋር ቁጭ ብዬ ማዳመጥ እንደው ግዴታ የለብኝም። እና ፕሮቴስታንት የሆናችሁ ቶች ወንድሞች ፕሊስ በሌላ ነገር እንዳትረዱት። በጣም ስርዓት ባለው መልኩ ገብቶ የሚያወራ ሰው ካለ ስለ እውነት እኛም በፍቅር ቁጭ ብለን እናደምጠዋለን። ከዛ ውጭ ግን አካኪ ዘራፍ የሚል ሰው ካለ ግን ያው እዛው
የምትበሳጩ የምትናደዱ ሰዎች ካላችሁ ገስት ላይ አትግቡ። ተረጋግተን ስለሆነ ወራት ያለብን። እሺ ቲጂ የሚል አካውንት ይሰማል? አዎ ይሰማል። ማንን በልታችን ስም ትዕግስት ነው? ትዕግስት ነው። ትዕግስት እሺ። ከየት ቤተ እምነት ነው የመጣሽው ትዕግስት? ከአማኑኤል ቸርች። ከአማኑኤል ቸርች። ሁለት አይነት አማኑኤል አለ ቤተ እምነት። ገብቶኛል። አማኑኤል ህብረት ነው ወይንስ ሀልዎት ነው? ሀልዎት አንድ ናቸው። መጥምቃውያን ማለት ነው? አይ አላውቀውም። መጥምቃውያን ሀልዎትን አንድ ነው። ስለዚህ አማኑኤል ህብረት ወይ አማኑኤል ሀልዎት። እሺ እንትን ነው። እኔም አማኑኤል ሲባል አንድ ይመስለኝ ነበር፣ ግን ለካ ሁለት አይነት አማኑኤል መጥምቃውያንና አማኑኤል ህብረት የሚባል አለ። ለዛ ነው የጠየቅኩሽ። እሺ ቲጂ እህታችን ወይም ትዕግስት ስለ ሳልቬሽን እያወራን ነበረ። ሰዎች በማመናቸው ብቻ የዘላለም ህይወትን ያገኛሉ ብለሽ ታምኛለሽ? አዎ። አንድ የመጽሐፍ ቅዱስ ማስረጃ ስጪኝ። ዮሐንስ ወንጌል ምዕራፍ 15። እሺ ዮሐንስ ወንጌል ምዕራፍ 15። እሺ ምን ይለናል? ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ይለናል። እስቲ ቁጥር ስንት እና ላንብበው? አንብቤ። እውነተኛ የወይን ግንድ እኔ ነኝ፣ እኔ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የማያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል እውነት ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ ትንሽ እስከ 11 ላንብብ ከፈቀድክልኝ። ሐሳቡን እስከሚደክምሽ አንብቢ፣ ችግር የለም። አመሰግናለሁ። እንዲሁም እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታረጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል። እርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሰጣችሁማል። ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። አብ እንደ ወደደኝ እኔ ደግሞ ወዳችኋለሁ። በፍቅሬ ኑሩ። እኔም የአባቴ ትእዛዝ እንደጠበቁ በፍቅር እንደምትኖሩ ትእዛዜን ትጠብቁም በፍቅሬም ትኖራላችሁ። ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ ይላል። በእምነት ብቻ ሰው እንደሚድን በስራው የሰው ልጅ እንደማይድን እውነተኛ የወይን ግንድ እኔ ነኝ ይላል። እህታችን ትዕግስት የጠየኩሽ ጥያቄ ምንድን ነበረ? በእምነት ሰው በእምነት ብቻ ይጸድቃል አይጸድቅም? እኔ እንደዛ ብዬ አልጠየኩሽም። አየሽ፣ አንድ ሰው በእምነቱ ብቻ ነው ወይ የሚጸድቀው አይደል? እሺ ችግር የለም። ወይ ሰላም አይደል? ሁሉም ነገር ሰላም አይደል? ጌታ ይመስገን። ጎሽ ደስ ይላል። እኔ የጠየኩሽ ጥያቄ እና አንቺ እያወራሽው ያለው ሀሳብ በጣም ለየቅል የሆነ ጉዳይ ነው። ሰዎች በክርስቶስ ኢየሱስ በማመን ይድናሉ ወይስ አይድኑ አላልኩሽም። በጣም 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 አንድ ጊዜ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይ ስልሽ፣ አዎ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለሽን ነበረ። እሺ አንድ የመጽሐፍ ቅዱስ ሐሳብን እናንሳ እና አብረን እንቀጥል። አንቺ ያነሳሽው ይሄን የመጽሐፍ ቅዱስ ክፍል እስቲ ለመመልከት እንሞክር። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም ደግሞ አባቴ ነው። ፍሬ የማያፈራውን በእኔ ላይ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል እና ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ይወገዳል፣ እነርሱንም ሰብስበው ለእሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ትዕግስት ጌታችን ኢየሱስ በእኔ የማይኖር ሲል በእርሱ ምንም አይል ማለት ነው። በኢየሱስ ምንም አይል ማለት ነው። ዘመለስ
አዎ ትዕግስት የጠየቁሽ እኮ እንድትመልሽ የሰው ልጅ በክርስቶስ ኢየሱስ አምኖ ከዳነ ቅርንጫፉ የወይኑ ግንድ ላይ ካልሆነ በስተቀር ፍሬ ሊያፈራ አይችልም። መልሱን ነው። አንዴ ደግሞ አዳምጠኝ። አንተ ስታወራ እንትንህንም ስታረግ እየሰማው አንዴ መልስ እኮ ነው ሰው በስራው ይኸውልህ፣ ሰው በስራው አይድንም። አንዴ ልጨርስ። ትዕግስት ኧረ ትቀጥያለሽ። ቆይ አዳምጪኝ። ምን ሆነሽ ነው? እኔን አዳምጠሽኛል ማለት እኮ ስለሌላ ነገር ስታወሪ ጸጥዬ ማዳመጥ ግዴታ አለብኝ ማለት አይደለም። እኔ አሁን የጠየቅኩሽ ጥያቄ ምንድነው? ቁጥር 6 ላይ ጌታችን ኢየሱስ በእኔ የማይኖር እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሉማቸዋል አለ ጌታችን ኢየሱስ። እውነት ነው። በእኔ የማይኖር ሲል በእኔ ምንም አይል ማለት ነው ጌታችን ኢየሱስ። እሱን ነው እኮ እየነገርኩ ያለሁት። ከግንዱ ላይ ካልወሰደ ሰው ከግንዱ መጠቀም ካልቻለ በእግዚአብሔር ቃል መኖር ካልቻለ ፍሬ ሊያፈራ አይችልም። ፍሬ የሚያፈራው ከራሱ ሰው ከራሱ ተነስቶ ሳይሆን ከወይኑ ግንድ ተነስቶ ነው። ወይኑ ግንድ ከወይኑ ግንድ መልካምነት ተነስቶ። የጠየኩሽ ጥያቄ ምንድነው? ጥያቄክ በእኔ የማይኖር ፍሬ ሊያፈራ አይችልም። ካላፈራም ይቆረጣል፣ ይጣላል። ፍሬ ሊያፈራ የሚችለው ሰው ካመነ በክርስቶስ ኢየሱስ የወይን ግንድ ላይ ይጣበቃል። ከግንዱ ላይ ፍሬ ከግንዱ የተነሳ ነው ፍሬ የሚያነሳው። ምንድነው? እባክሽን አንድ ጊዜ ወዴት ነው ይርሻለሽ? የሆነ ተረጋግተሽ። እኔ የትም አልሄድኩም። አዳምጪኝ። እውነት እኔ የትም አልሄድኩም። በጣም ተረጋግቼ ነው። በጣም ትዕግስተኛ ነኝ። እሺ ትዕግስት፣ የጠየኩሽ ጥያቄ ምንድነው? ጥያቄን ደግመሽ ንገሪኝ አንድ ጊዜ። 15:6 ላይ ያለው ነው እየጠየቀኝ ያለው። ምን ብዬ ጠየኩሽ? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጪ ይጣላል ይደርቅማል፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል ያቃጥሏቸውማል ይላል። የወይኑ ግንድ ላይ ሰው አብሮ ይሄን ጠየቀኝ። 6 ምን ብዬ ይሄው 6 ላይ ያነበብኩት እኔ ቁጥር 6 ምንድነው የሚለው? አላልኩሽ? በእኔ የማያምን እኮ ጥያቄው ልንገርህ፣ የጠየቀኝን ልንገርህ አባቴ። እሺ በእኔ የማያምን ይቆረጣል ወደ እሳትም ይጣላል ይላል። ይሄ ምን ማለት ነው? አይደለ? ስለማታዳምጪኝ ወደ ሌላ ሐሳብ ለመሮጥ ስለምትሸኩኝ እኔ ጠየቅኩሽ። የመጀመሪያው ቃል ወደ ሌላ ሐሳብ አልገባም፣ ስለ ደህንነት ስለሆነ እንደው በእግዚአብሔር ፍቅር አንድ ያዳምጠኝ። እሺ ቀጥ ያዳምጥሻል። አሁን በክርስቶስ ኢየሱስ ስለመዳን ነው ቤተክርስቲያንም ታምናለች። እውነት ነው ታምናለች። እኔም አውቃለሁ እዛ ስላለው። ግን የሰው ልጅ ስራ በመስራት አይጸድቅም ነው። የማይጸድቀው ደግሞ የሰው ልጅ መስራት ስለማይችል ነው። ዮሐንስ 15 ይነግረናል። ዮሐንስ 15 ከግንዱ የተነሳ ነው ፍሬ የሚያፈሩት እንጂ የሰው ልጅ ከራሱ የተነሳ አያፈራም። ስለዚህ ማንም በስራው አይጸድቅም። ከጸደቀ ደግሞ የጽድቅ ፍሬ እላዩ ላይ ሊታይ ይገባል። ዮሐንስ ወንጌልም እሱን ነው። ካላፈራ ግን ይቆረጣል፣ እያፈራ ያለውን ይገርዘዋል። ስለዚህ የሰው ልጅ በስራው ሊጸድቅ አይችልም። በማመን ይጸድቃል። ያመነው ግንድ ላይ ከተጣበቀ ፍሬ ያፈራል፣ ካላመነ ፍሬ ያፈራል። ጨርሻለሁ። አመሰግናለሁ። እሺ ትዕግስት፣ አሁን ከዚህ በኋላ አሁን እኔ ያደመጥኩሽ የምትናገሪው ነገር በአጠቃላይ ትክክል ሆኖ አይደለም። እሺ በጣም በስህተት የተሞሉ ነገሮችን ስትናገሪ ነበር። ግን አይደለም ትዕግስት ምን አላልኩሽ። ጸጥ እያደምጭሻለሁ። ለምን ሐሳብሽን እንድትጨርሽ። በቃ አሁን ውስጥሽ ያለውን እንዲህ ባትወጪ ኖሮ አሁን እኔን አታስቀምጪኝም ነበር ትዕግስት። ስለዚህ ምን እናደርጋለን? አሁን ከዚህ በመቀጠል ስንቀጥል ለጆሮሽ የሚቆረቆር ነገር ድንገት እኔ እንኳን ብናገር ጣልቃ መግባት መጮህ ምናምን አይቻልም። ልክ እንደኔ ቶንሽን ቀነስ አድርገሽ የምናወራቸውን ሀሳቦች በማስረጃ ብቻ እናወራለን። አሁን ከእንደገና ጠይቅሻለሁ። እምነትሽን ብቻ ትመልሻለሽ ባጭሩ። ምንም ጥቅስ አታነሺልንም። ጥቅሶቹን ወደኋላ ስንጠይቅ ምንም አይነት ማብራሪያ ሰጭንም ማብራሪያ በኋላ ስለምናነሳ ቀጥታ የምታምኚውን ነገር ብቻ ትነግሪናለሽ። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታምኛለሽ ወይስ አታምኚም? ትዕግስት አምናለሁ። በጣም ጥሩ። ጌታችን ኢየሱስ ክርስቶስ ቁጥር 6 ላይ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው። ምንም አይል ማለት ነው። በእርሱ ማይኖር ማለት በእርሱ ምን ያላለ ማለት ነው ባጭሩ።
ያላመነ አልሰማኝ። እሺ ያላመነ አልሰሙሽም ነበር። እሺ በጣም ጥሩ። ስለዚህ በክርስቶስ ኢየሱስ ያላመነ ሰው ከጌታ ጋር እድል ፈንታ አይኖረውም ማለት ነው ባጭሩ። ይሄ ግልጽ ነው። እሺ ቁጥር 2 ላይ ደግሞ በእኔ ያለውን ይላል። በእኔ የማይኖር ሲል በእኔ ያላመነ እያለ ከሆነ ጌታችን ኢየሱስ በእኔ ያለ ሲል ደግሞ በእርሱ ምን ያለ ማለት ነው? ያመነ። በጣም ጥሩ። እሺ ያመነ። እሺ ጌታችን ኢየሱስ ክርስቶስ ቁጥር 2 ላይ በእኔ አምኖ ወይም ደግሞ በእኔ ያለው ፍሬ የሚያፈራውን ሁሉ አባቴ አብዝቶ እንዲያፈራ ያጠራዋል አለ። በእርሱ አምኖ ፍሬ የሚያፈራ ሁሉ አብዝቶ እንዲያፈራ ያጠራዋል አለ። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚለውን ሐሳብ እንዳትረሹ። ከዛ እዚሁ ክፍል ላይ ቁጥር 2 ላይ በእኔ አምኖ አለ። ሰዎች በእኛ ቤተክርስቲያን አስተምሮ በነገራችን ላይ ይሄ የክርስትና ሕይወት ራሱ ሲጀምር በመዳን ነው የሚጀምረው ብለን እናምናለን። የክርስትና ሕይወታቸውን ሰዎች በመዳን ነው የሚጀምሩት። እንዴት? በክርስቶስ ኢየሱስ በማመን አምነው። ግን ትዕግስት ከኔ ጋር ነሽ? ላንቺ እኮ ነው የማወራው ትዕግስት። ሌላ ሰው ወይ እያልሽ ታወሪያለሽ። አይ ጌታ ኢየሱስ። ኤኒዌይስ እሺ፣ እዚህ ውስጥ ያላችሁ አዳምጡ። አምነው ግን መልካም ፍሬ ማያፈሩ ከሆነ ምን እንደሚሆን ጌታችን ኢየሱስ ክርስቶስ ይናገራል። እሺ እህታችን ትዕግስት፣ እሺ ችግር የለውም። አይ ያው ቢሆንም ሐሳቡን እንድታደምጪ ብዬ ነው። አሁን እኔን ከሳታደምጪኝ ከሆነ ቀጣይ የምታወሪው ከባድ ነው የሚሆነው እና በደንብ አድርገሽ በእውነት ከልቤ ነው እየሰማሁት ያሉት አባቴ። እሺ ትዕግስት፣ ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ቁጥር 2 ላይ ምን ይላሉ አለ ትዕግስት? ይቆረጣሉ። አዎ ማመናቸው ብቻውን ከመወገድ ያድናቸዋል ትዕግስት? አላመኑም እነዛ ሰዎች እኮ ጌታችን ኢየሱስ ከተወገዱ አላመኑ በእኔ አምነዋል እኮ። ካመኑ አየ የወይኑ እዛው መልሷላ። እኔም ልመልስላ ጥያቄውን የጠየቀኝን ልመልስልህ እኮ ድል ስጠኝ። አስጠንቅቄሽ ነበረ። በመጮህ እንደዚህ ቶን ከፍ በማድረግ አይደለም እኔ ማዳምጥሽ። በመጀመሪያ ያላመኑም ነበር አትበይ። ጌታችን ኢየሱስ በእኔ ያለውን ሲል ምን ማለት ነው ስልሽ በእርሱ ያመነ ነው ተባብለን ጨርሰናል። በእኔ የማይኖር ሲል በክርስቶስ ያላመነ ነው። አጭርና ግልጽ። ክርስቶስ በእኔ ያለውን ብሎ ሁለት አካላትን ጠቀሰ። ፍሬ የሚያፈሩትን፣ ፍሬ የማያፈሩትን። በክርስቶስ አምኖ ፍሬ የሚያፈራለ፣ በክርስቶስ አምኖ ፍሬ የማያፈራለ። በክርስቶስ አምኖ ፍሬ የሚያፈራ የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል አለ። እሺ በእኔ አምኖ መልካም ፍሬ ደግሞ የማያፈረው በአጠቃላይ ይወገዳሉ ብሎ አስቀመጠ። አሁን ጥያቄው በክርስቶስ አምነው መልካም ፍሬ የማያፈሩት ይወገዳሉ ወይንስ አይወገዱም? እህታችን ትዕግስት፣ በቃሉ የማይኖሩ ይወገዳሉ። በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ይወገዳሉ። በጣም ጥሩ። ሁለተኛ ጥያቄ ማመናቸው ብቻውን ከመወገድ ያድናቸዋል? መልካም ፍሬ ሳያፈሩ ማመናቸው ብቻውን ከመወገድ ያድናቸዋል ይላል ይሄ ክፍል? አያድናቸው። ስለዚህ ሰዎች ማመናቸው ብቻ የዘላለም ሕይወት ያሰጣቸዋል መልካም ፍሬ ሳያፈሩ? አንተ የዮሐንስ ወንጌል ላይ እኮ ያለው ትክክለኛ ነገር እኮ ነው። ሰው ካመነ ከወይኑ ግንድ የተነሳ ነው ፍሬ የሚያፈራው እያልኩ ነው። ሰው ከራሱ ሳይሆን ከወይኑ ግንድ። ትዕግስት ወደ ሌላ ቦታ ከራሱ ጋር አሰጣኝ። እዚሁ ላይ አጭር መልስ መልሽልኝ። አንድ ሰው መልካም ፍሬ ሳያፈራ ማመኑ ብቻውን ከመወገድ ያድነዋል ወይንስ አያድነውም? ከግንዱ ላይ ካልሆነ ይወገዳል። ከግንዱ ላይ ካልሆነ ይወገዳል። እንጫት ስለሆነ ትዕግስት እባክሽን እንደ ልጅ አትሁኝ እንጂ ማመንና ግንዱ ላይ መሆን ራሱ ይለያያሉ። ማመንና ግንዱ ላይ መሆን ራሱ ይለያያሉ። አሁን ለምሳሌ አንተ ኢየሱስ ክርስቶስን አምናለሁ ትላለህ፣ ሙታን ሚካኤል ምናምን ትላለህ፣ አንተው ልትቆረጥ ትችላለህ። እግዚአብሔር ይርዳ፣ ጸጋው ይደግፍ። አሁን እሱን እባክሽን አሁን ይሄንን የእግዚአብሔር ቃል የሚለው እኮ ይሄንን ነው። ከሱ ውጪ ከክርስቶስ ውጪ ምንም ስራ ልትሰራ አትችልም። የጽድቅ ስራም ልትሰራ አትችልም። ልታረግም አትችልም። ትዕግስት ምን ሆነሽ ነው? ይሄ አሁን እያወራሽ ያለሽው ባይዘው መልስ አይደለም ብሶት ይባላል።
ይሄ ብሶት ሰዎች ሆነ በቃ በላይ ሲሆን ቆይ ነው አይደለም። ምን እናደርግ ከዚህ በኋላ ስሜትሽን እየተቆጣጠርሽ ስላልሆነ እኛ ስሜትሽን እንቆጣጠርልሻለን። ማይክሽን ሚት እናደርገዋለን። እንዴ አንተ ሙታ አንሳ ማር ቅዱስ ሚካኤል ትላለህ ምናምን ሌላ ተጠገብ ውስጥ ምን አስገባሽ? ስለያሹ ነገር እኮ ማውራት እኮ በቂ እኮ ነው። ማይክሽን 10 ጊዜ ስለከፈትሽ በነገራችን ላይ ማይክሽን ከፍተሽ አታወሪ። 10 ጊዜ ስትገፍቺው 90 ጊዜ ሚት ይሆናል። ተረጋጊ፣ እንደ ስምሽ ሁኚ፣ ትዕግስተኛ ሁኚ እንጂ አንቺ እኮ ቀድሞ ነገሮችን ስትናገሪ የተናገርሻቸው ነገሮች በአጠቃላይ ትክክል ሆነው አይደለም እኛ የሰማንሽ። በቃ ንግግርሽን መጨረሽ ስለነበረብሽ ሰማንሽ፣ አለቀ። ታይምሽን ከጨረሽ በኋላ ወደምንስማማባቸው ጥያቄዎች ስንገባ ብሶት አንተ እንዲህ ትላለህ፣ በዚህ ወጥቶ በዚህ ገብቶ፣ አሁን እሱ ከእኛ ርዕስ ጋር ይገናኛል። ጌታ ሆይ ኤኒዌይስ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለሽን ነበረ። እሱን እንዳትረሺ። አሁን እዚህ ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን ይላል። ባይዘዌ ማመንና ከግንዱ ጋር መጣበቅ የተለያዩ ነገሮች ናቸው ያልሽው ነገር ስህተት ነው። እሺ ትዕግስት፣ ማመን ማለት ከወይን ግንዱ ጋር መጣበቅ ማለት ነው፣ ቅርንጫፍ መሆን ማለት ነው። ሰዎች በማመን እውነተኛ የወይን ግንድ ከሆነው ከክርስቶስ ጋር ይጣበቃሉ ወይም ደግሞ ቅርንጫፍ ይሆናሉ። ስለዚህ ክርስቶስ ስላመነ ሰው እያወራ ነው። ቅርንጫፍ ስለሆኑት እያወራ ነው። ቅርንጫፍ ሆነው ከእርሱ ጋር ተጣብቀው ማለት በክርስቶስ አምነው ፍሬ የሚያፈሩ አሉ፣ ፍሬ ደግሞ ማያፈሩ አሉ። ፍሬ የማያፈሩትን ምን አለ ጌታችን ኢየሱስ ክርስቶስ? በእኔ አምነው አለ። ኦልሬዲ እኮ በእርሱ የሚያምን ይድናል ብለን እናምናለን። አሁን እናምናለን። ነገር ግን በእርሱ አምነው ደግሞ እሺ ስሩ ፕሮሰስ ይሄ በጊዜ ሂደት ውስጥ መልካም ፍሬን የማያፈሩ ከሆነ ግን ባጭሩ አስቴት ራሱ አላደረገም፣ ይወገዳሉ ነው ያለው። ሁላችሁም ኮሜንት ላይ ይወገዳሉ እያላችሁ ጻፉ። ይወገዳሉ። አሁን ጥያቄውን አጠር አድርገሽ ትመልሻለሽ። እሺ እህታችን ትዕግስት፣ ማመናቸው ብቻውን ከመወገድ ያድናቸዋል ወይ? አሁን ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ማለት ባጭሩ ማመናቸው ብቻውን ከመወገድ ያድናቸዋል ማለት ነው። ካልሆነ ግን ይሄንን ሀሳብ ትመልስልናለች እህታችን። ሰዎች ማመናቸው ብቻውን ከመወገድ ያድናቸዋል? እህታችን ትዕግስት፣ መልካም ፍሬ ሳያፈሩ ማመናቸው ብቻውን ከመወገድ ያድናቸዋል? ማይክሽን ክፈችና መልሻዋል። ምን አልሽ? አልሰማሁሽም። ማመናቸው ብቻውን ከመወገድ ያድናቸዋል? ማይክሽን ክፈችና መልሽ። ከስተመር ስለገባብኝ ነው። እሺ አባቴ፣ እሺ እኛም ሌላ ከስተመር እናስተናግድ እስከዛ። እሺ ፕሮፌት እየሰማችሁ ነበር? እሺ ስለዚህ ከዚሁ ሀሳብ እንቀጥል። ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን መልካም ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል፣ መልካም ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠረዋል ብሎ ተናግሯል። ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ ይወገዳሉ ወይስ አይወገዱም? ፕሮፌት በክርስቶስ ሆኖ መልካም ፍሬ አለማፍራት እኮ የማይቻል ነው። ቁጥር 2 ሲያንብቡልኝ ጌታችን ኢየሱስ ምን እያለ እንደተናገረ ሲናንበብ ምን ይላል? ቁጥር 2 እኔ ላንብብሉት? ችግር የለም አንብብ እስኪ። በእኔ ያለውን መልካም ፍሬ የማያፈራውን ቅርንጫፍ ሁሉ ያስወግደዋል ይላል። እሺ በክርስቶስ አምኖ መልካም ፍሬ ማያፈራ እንዳለ ይናገራል ጌታችን ኢየሱስ። በእርሱ አምኖ መልካም ፍሬ ደግሞ እንደሚያፈራም ደግሞ የሚናገር አለ ክፍሉ ላይ ማለት ነው። ምን ይላል? በእኔ ያለውን ከዛስ መልካም ፍሬ የሚያፈራው አባቴ አብዝቶ እንዲያፈራ ያጠራቸዋል ይላል። መልካም ፍሬ የማያፈሩትን ደግሞ ያስወግዳቸዋል ይላል። ስለዚህ በክርስቶስ ሰዎች አምነው መልካም ፍሬ የሚያፈሩ አሉ፣ መልካም ፍሬ የማያፈሩ አሉ። መልካም ፍሬ የሚያፈሩትን አብዝቶ እንዲያፈሩ ያጠራቸዋል ብሎ ተናግሯል። እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን በእርሱ ያመነ ማለት ነው። ለምሳሌ እርሶ በክርስቶስ ነው ወይስ አይደሉም? ፕሮፌት እኔ በክርስቶስ ነኝ ማለት አምነዋል ማለት ነው አይደል? በጣም ጥሩ። ስለዚህ በክርስቶስ አምኖ ጌታችን ኢየሱስ በእኔ አምኖ አለ መልካም ፍሬ ማያፈራ ብሎ ተናገረ ማለት አለ ማለት ነው። አሁን እርሶ አለ ወይም የለም የሚል እንትን ውስጥ መግባት የለቦትም ዘርፍ ውስጥ ይሄ የስራ ምደባ ስላልሆነ ማለት ነው። ክርስቶስ በእርሱ አምኖ መልካም ፍሬ የሚያፈራ እንዳለ ተናገረ፣ በእርሱ አምኖ ደግሞ መልካም ፍሬ ማያፈራም እንዳለ ተናገረ።
ሰዎች በክርስቶስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ ወይንስ አይወገዱም? ፕሮፌት መጽሐፉ እንደሚለው ፍሬ የሌለው እኮ ይቆረጣል ይላል። ቅርንጫፍ ሆኖ ፍሬ ከሌለው ይቆረጣል። እምነቱ ማመናቸው ብቻውን ከመወገድ ያድናቸዋል? ፕሮፌት መልካም ፍሬ ሳያፈሩ ማመናቸው ብቻውን ከመወገድ ያድናቸዋል ይላል ይሄ ክፍል። ማመን የሚል እኮ እዚህ ክፍል አልተጠቀሰም። በእኔ ያለውን ብሏል ክርስቶስ። በእኔ ያለውን ማለት ምን ማለት ነው? በእርሱ ምን ያለ ነው? እርሶን በክርስቶስ ነው ወይስ አይደሉም ስሎት እኮ አይደለም ብለው መልሶ ማን ነው ነኝ ብለው መልሰዋል። በክርስቶስ ነኝ ሲሉ ምን እያሉ ነው ፕሮፌት? እርሶ በክርስቶስ ነኝ ማለት ኦልሬዲ የክርስቶስ ህይወት እኖራለሁ የክርስቶስ ማንነት ነው ውስጥ አለ ማለት ነው። በክርስቶስ ያምናሉ ማለት ነው አያካትትም? ይሄኛው ክፍል እንደዛ አይልም። እሺ ኦኬ፣ በእርሱ ያመኑ ስላልሆነ ከሆነ እያወራ ያለው ሰዎች ሳያምኑ መልካም ፍሬ በማፍራት የዘላለም ሕይወት ያገኛሉ ማለት ነው ፕሮፌት። እዚሁ ቁጥር 2 ላይ በእኔ ያለው የሚለውን በእርሱ ማመን ማለት አይደለም ካሉ እርሶ እሺ፣ በእኔ ያለውን የሚለውን ክፍል እንቶ በእርሱ ማመን አይደለም እንበል። እዛው ቁጥር 2 ላይ መልካም ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠሯል ይላል። ስለዚህ ሰዎች በክርስቶስ ሳያምኑ መልካም ፍሬ የሚያፈሩ ከሆነ የዘላለም ሕይወትን ያገኛሉ ማለት ነው ፕሮፌት። ይኸውልህ መጀመሪያ እምነት ከዛ በክርስቶስ መሆን የሚባል ነው። ባጭሩ መልሱ። አሁን የጠየኩት በመጀመሪያ እንትን ከዛ በኋላ እንትን ነው ወይ ያልጠየኩትም እኔ ፕሮፌት። ሰዎች በክርስቶስ ሳያምኑ መልካም ፍሬ በማፍራት የዘላለም ሕይወት ያገኛሉ ወይ? አያገኙም። ስለዚህ በመጀመሪያ እምነት ይቀድማል። ስለዚህ ክርስቶስም እየተናገረ ያለው እዚህ ክፍል ላይ በእኔ ያለውን ሲል በሱ ስላመኑ ሰዎች ነው። ኦኬ፣ በእርሱ አምነው መልካም ፍሬ የሚያፈሩት ሁሉ ምን ይላሉ? አብዝተው እንዲያፈሩ የክርስቶስ አባት ያጠራቸዋል። ስለዚህ ቀድሞ የሚያሳዩ ማመናቸውን አይደለም እንዴ ፕሮፌት? በጣም ጥሩ። ስለዚህ ማመናቸውን አይደለም እንዳይሉ ከዚህ በኋላ እዛው ቁጥር ላይ በእኔ ያለውን አለ። አሁን ለዛኛው ሲሆን ማመን ለዚህኛው ሲሆን እንትን ነው አይባልም፣ ተመሳሳይ ቃል ስለሆነ ማለት ነው። በእኔ ያለውን which means በእርሱ አምነው መልካም ፍሬ ማያፈራ ይወገዳሉ አለ። ሰዎች በክርስቶስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ማመናቸው ብቻውን ከመወገድ ያድናቸዋል ወይ ፕሮፌት? መልካም ፍሬ ሳያፈሩ ማመናቸውን ብቻውን ከመወገድ ያድናቸዋል? አመሰግናለሁ። ይኸውልህ በእምነት የሚልና በክርስቶስ የሚል ሁለት ቃል ነው ብቻ ላይ ያለው ፕሮፌት። ሰዎች በክርስቶስ ኢየሱስ አምነው ግብረ ሰዶሜ ቢሆኑ የዘላለም ሕይወት ያገኛሉ? ለምሳሌ አያገኙም። ማመናቸው ብቻውን ከመወገድ ያድናቸዋል? ግብረ ሰዶሜ የሆኑ እነሱ አምነዋል ማለት አይቻልም። መጽሐፍ ቅዱሳዊ መስረጃ የለም። እሺ እነሱን እንተዋቸው። ለምሳሌ እናንሳ እስኪ ሌላ ምሳሌ። ሉተራን ቸርች ወንጌላዊት ቤተክርስቲያን እንደሆነች ያምናሉ ፕሮፌት? እውነት ነው፣ አምናለሁ። በአሜሪካ ያለችው ሉተራን ቸርች። እሺ የዩናይትድ ሜቶዲስት ቸርች ወንጌላዊት ቤተክርስቲያን እንደሆነች ያምናሉ? ካላወቁት ችግር የለውም። እውነት ነው፣ እነሱ ኮራፕትድ ሆነዋል አሁን ላይ። ልክ ነህ። የጠየቁትን ጥያቄ ብቻ መልሱ። ወንጌላዊት ቤተክርስቲያን እንደሆነች ያምናሉ? የአሜሪካ ሉተራን ቸርች አዎ አምናለሁ ብለውኛል። የዩናይትድ ሜቶዲስት ቸርችንስ ያምናሉ? የዩናይትድ ሜቶዲስት ቸርች ወንጌላዊት ቤተክርስቲያን እንደሆነች እንደናንተ? ከይቅርታ ጋር ስለ ቸርቾቹ ሳይሆን ስለ መጽሐፍ ቅዱስ ላይ ያለውን ሐሳብ እናወራለን። አይደለም ያምናሉ ወይንስ አያምኑም ፕሮፌት? ያምናሉ ወይስ አያምኑም? እርሱ ወንጌላዊት ቤተክርስቲያን ነች ብለው ያምናሉ ወይስ አያምኑም? ወደ እርሳችን እንመለስ። ወንጌላዊት ነች፣ ልክ ነው። በወንጌላዊነት ተጀምሯል፣ ግን አሁን ላይ ልክ አይደለም። ሌላ ልጨምሩለት። የስዊዲሽ ሉተራን ቸርች ወንጌላዊት ቤተክርስቲያን ነች ብለው ያምናሉ ወይንስ አያምኑም? የአውሮፓውያኑን ኮራፕትድ የሆነውን ባጠይቀኝ ደስ ይለኛል። እኔ አሁን የጠየቅኩት ጥያቄ እርሶ ወንጌላዊት ቤተክርስቲያን ነች ብለው ያምናሉ ወይንስ አያምኑም ብዬ ነው የጠየቅኩት። ስለ አሜሪካ ሉተራን ቸርች ያምናሉ? ኤኒዌይስ ቆይ ሰዓት ለመቆጠብ አንከራከር። የአሜሪካ ሉተራን ቸርች ወንጌላዊት ቤተክርስቲያን ነች ወይ ስሉት አዎ ነች ብለውኝ ነበረ። ኦኬ ወንጌላዊት ቤተክርስቲያን ነች ያሏት የአሜሪካ ሉተራን ቸርች ግብረ ሰዶማዊነትን ሲንስ 1991 በ1991 እንደ አውሮፓውያን አቆጣጠር ከዛን ጊዜ ጀምሮ ግብረ ሰዶማዊነትን ኦፊሻል አድርጋ ጽድቃለች።
በዌብሳይቱ ላይ ሁላችሁም ገብታችሁ ማየት ትችላላችሁ። the evangelical Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination. የግብረ ሰዶማውያንን ጋብቻና አንድነትን በቸርቿ ፈቅዳለች ብሎ ከተናገረ በኋላ ELCA ፖሊሲ አላቸው። እንዲህ የሚባል ፖሊሲ the ELCA policy states that every individuals are welcome and encouraged to become members. እያንዳንዳቸው የቸርቹ የግብረ ሰዶም የሆኑ ሰዎች የቸርቹ አባል እንዲሆኑ በጣም ይበረታታሉ እና ሰፖርትም ይደረጋሉ ብሎ ፖሊሲው ያተታል። እነዚህን ሰዎች እርሶን ስንጠይቅ በራስዎት አንደበት እኛ ብለን ሳይሆን በራስዎት አንደበት አዎ ይህች ቤተክርስቲያን ወንጌላዊት ቤተክርስቲያን ነች ብለዋል። ወንጌላዊት ናት ያሏት ቤተክርስቲያን ደግሞ ግብረ ሰዶማዊ የሆኑ ሰዎች በቸርቿ ማለትም በአዳራሽ ውስጥ ወንድ ከወንድ ሴት ከሴት እንዲጋቡ ታደርጋለች። መጽሐፍ ቅዱስን አስይዛ ማሳየት ካስፈለገ ስልክ ከፍቼ ዌብሳይቱን ላሳዩት እችላለሁ። ስለዚህ አሁን ከዚህ በኋላ አይ ግብረ ሰዶም የሆነ ሰው እኮ በቃ በክርስቶስ አላመነም ማለት ነው ምናምን ወደሚል ሰጣ ገባ ውስጥ እንዳይገቡ። ለምሳሌ አንድ ሰው ኦርቶዶክስ ሆኖ ግብረ ሰዶም ሊሆን ይችላል። ቤተክርስቲያኑ ግን ግብረ ሰዶምነትን ኦፊሻል አድርጋ አላጸደቀችለትም። በቃ ስህተት እንደሆነ ከክርስቶስ ሕይወት ሊያርቅ እንደሚችል ታስተምራለች። በድክመት ግን ያ ሰው ኢንፐርሰን ግብረ ሰዶም ሊሆን ይችላል። ቤተክርስቲያኑ ግን ያንን ጸያፍ እንደሆነ አድርጋ ታስተምራለች። ከክርስቶስ ሕይወትም ሊያርቅ እንደሚችል አድርጋ ታስተምራለች። አሁን እያወራን ያለ ነው ስለ ግለሰብ አይደለም፣ ስለ ቤተክርስቲያን። እንደ ቤተክርስቲያን ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት፣ የክህደት ትምህርት በጣም ስር ሰዶ ስለገባ በፕሮቴስታንቱ ቤት ማመናቸው ብቻ በቂ ነው፣ በቃ ምንም ሰሩ ምን የዘላለም ሕይወትን ያገኛሉ የሚል የክህደት ትምህርት ስለሰፋ የስዊዲሽ ሉተራን ቸርች፣ የዩናይትድ ሜተሪስት ቸርች፣ የአሜሪካ ሉተራን ቸርች ግብረ ሰዶምነትን ኦፊሻል አድርገው አጽድቀዋል። አሁን ባጭሩ ይመልሱልኝ ፕሮፌት፣ ሰዎች በክርስቶስ ኢየሱስ አምነው ግብረ ሰዶማዊ ቢሆኑ የዘላለም ሕይወትን ያገኛሉ ወይንስ አያገኙም? ፕሮፌት አያገኙም ነው። ግን ይህን ስመልስልህ ባጭሩ ሲሆን ስህተት አተረጓጎም ውስጥ ነው የምትወስደኝ። ገብቶሃል አይደል? እኔ ስህተት አተረጓጎም ውስጥ አልገባሁኝም። ምን አለ መሰሉት፣ ባጭሩ ስመልስ እንደዛ ነው የሚለው። እርሶ ሲጀምሩ የተነሱበት ሐሳብ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ ነው ብሎ የመጡት። አሁን ግን ስለ አሜሪካ ሉተራን ቸርች ሳነሳሉት ግን አያገኙም የሚል ሐሳብ ገቡ። እሺ ሰዎች በክርስቶስ ኢየሱስ ስላመኑ ብቻ የዘላለም ሕይወት ያገኙ፣ ማመናቸው ብቻ በቂ አይደለም፣ መልካም ፍሬ ማፍራት አለባቸው እያሉ ነው። አሁን እሺ ቀደም ያነሱት በመጀመሪያ የተነሱበት ሐሳብ መጽሐፍ ቅዱስ የመሰረት የለውም ያልኩት ለዚህ ነው። ሰዎች በክርስቶስ ኢየሱስ ማመን አለባቸው። አዎ ማመን አለባቸው። ፕሮፌት የክርስትና ሕይወት የሚጀመረው ራሱ በመዳን ነው። በክርስቶስ ኢየሱስ በማመን ሰው ለመዳን ምንም ስራ መስራት አይጠበቅበትም። በመጀመሪያ ማመን ብቻ ነው የሚጠበቅበት። በክርስቶስ ኢየሱስ ካመነ በኋላ ግን ወራጅ አለ ማለት ይቻላል ወይ? በፍጹም። በክርስቶስ ኢየሱስ ካመነ በኋላ መልካም የሆነን ፍሬ ማፍራት አለበት። መልካም የሆነን ፍሬ፣ በበጎ ስራ መጽናት አለበት። መልካም ስራን መስራት አለበት። መልካም ፍሬን የማያፈራ ከሆነ ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ እንደተናገረ ይወገዳል። አይ ማመኑ ብቻውን የዘላለም ሕይወት ያሰጠዋል የሚለው ትምህርት ግን ሰይጣኒክ ነው የምንለው ለዛ ነው። አሜሪካን ሉተራን ቸርች ግብረ ሰዶምነትን ኦፊሻል አድርጋ ያጸደቀችው ፕሮፌት ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ ስለምታሰብ ነው። የዩናይትድ ሜተሪስት ቸርች ግብረ ሰዶምነትን ኦፊሻል አድርጋ ያጸደቀችው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብላ ስለምታሰብ ነው። የስዊዲሽ ሉተራን ቸርች ሰዎች ግብረ ሰዶማዊ የሆኑ አልሆኑም ኢት ማተር ኢቭን ፖፖቿን ራሱ አገልጋዮቿን ራሱ ግብረ ሰዶማዊ የሆኑ እንዲያገለግሉ የምትፈቅደው ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ስህተት ትምህርት ስለምታሰብ ነው። ስለዚህ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት መጽሐፍ ቅዱስ ነው ወይ? ፕሮፌት ከእንደገና ጊዜ ሰጥቶ ቢያዩት ቢያነቡት ጥሩ ነው። አሁን ያነሳሉትንም ሐሳቦች በደንብ ከሌላዎቹ ወንድሞች ጋር ዲስከስ ቢያደርጉበት ጥሩ ነው። አንድ የመጨረሻ እንደው ጥቅስ ላንሳሉትና ሲያንብቡልን የያዕቆብ መልእክት ምዕራፍ 2 ቁጥር 20 አንድ ጊዜ አንብቡልን። ፕሮፌት ምን ይላል?
21 ያዕቆብ መልእክት ምዕራፍ 2 ቁጥር 20 ኦኬ ያወጣው ነው። እሺ ያዕቆብ መሰረታዊ ሐሳቡ ይገባኛል፣ ግን ቶፒክ በነገራችን ላይ ወጥቻለሁ። ቁጥሩን ያውጡና ያንብቡልን። 2 ስንት ነበር ያልከኝ? 20 ነው። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል። በጣም ጥሩ። እምነት ከስራ ተለይቶ ምን ያለ ነው ፕሮፌት? የሞተ። እስኪ ድገሙት። ምን ያለ ነው? የሞተ። ግን እንዳስረዳ ፍቀድልኝ ፕሊዝ። ምን ያለ ነው? ይድገሙት። የሞተ ነው። ያው እንግዲህ አንተን ሐሳብ ያስተጋባው ነው። እኔን ሐሳብ ምንም ያወራው አይደለም። ያምኑበታል አያምኑበትም? ፕሮፌት መጽሐፍ ቅዱስን አምናለሁ እኮ። በጣም ጥሩ። አሁን ያነበቡት የመጽሐፍ ቅዱስ ላይ እምነት ከስራ ተለይቶ ምን ያለ ነው ይላል? ይድገሙት እስቲ። የሞተ ነው። ልክ ነው። በጣም ጥሩ። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለው ያምናሉ? አዎ ያምናል፣ አምናለሁ። ኦኬ። ሰዎች በማመናቸው ብቻ ለምሳሌ ሰው በክርስቶስ ኢየሱስ አምኖ ግብረ ሰዶም ቢሆን የዘላለም ሕይወት ያገኛል አላልኩም። መጽሐፍ ቅዱሳዊ ጥቅስ ልስጥህ እንዴ? አይደለም። ይኸው ጥያቄ ያነሳውለት እኮ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ቢሉኝ ከሆነ ምሳሌ ያነሳውለት በክርስቶስ ኢየሱስ አምነው ግብረ ሰዶም የሆኑ ሰዎች የዘላለም ሕይወት ያገኛሉ ማለት ነው አይደለ ፕሮፌት? አይደለም። ይኸውልህ ጥቅስ ለእኔ እድል ትሰጣለህ? ይቀጥሉ፣ እሰሙታለሁ። አመሰግናለሁ። በእውነት ያንተ ቤት ስለሆነ ሐሳቢ መከበር አለበት። ትክክል ነህና እኔ 1-2 ጥቅሶች ላይ ላንብብና ምናልባት ቶሎ ነው፣ ቢያንስ ብዙ ሰከንዶች አልወስድም። የሉቃስ ወንጌል ምዕራፍ 23 ከቁጥር 43 ላይ እንደዚህ ይላል። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው የሚል ቃል አለ። ዛሬ ነው የሚለው፣ ስራ ሳይሰራ በእምነት ብቻ ከኔ ጋር በገነት ትሆናለህ። እሱም ጥቅስ ትይዝልኛለህ፣ ችግር የለም። በማመኑ ብቻ አይደለም እሱም የዘላለምን ሕይወት ያገኘው። በነገራችን ላይ ኤክሴፕሽናል የሆኑ ጉዳዮችን ራሱ እንደዚህ ማንሳት በጣም ድክመት ነው ፕሮፌት። አሁን የሰባ ሐሳብ ያነሳሉ ብዬ ነበር የጠበቅኩት። ምን አለ መሰሉት ፕሮፌት፣ አንደኛው ጥቅስ ነው። እባክዎትን አንድ ጊዜ አዳምጡን። 19ኛ ጥቅስ ነው አላልኩትም፣ አንድ ጊዜ አዳምጡኝ ያልኩት። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ወይንስ አያገኙም የሚለውን ኢሹ ኤክሴፕሽናል ሊሆኑ የሚችሉ ጉዳዮችን አንስቶ በማውራት መልስ ለመስጠት መሞከር በራሱ ከባድ ነው። እንዴት አንድ ሰው ክርስቶስን ባመነበት ቅጽበት ቢሞት አይ ስራ ሰርቷል አልሰራም፣ ፍሬ አፍርቷል አላፈራም የሚል ትርጉስ እኮ መግባት አያስፈልግም። ምክንያቱም ይሄ ኦልሬዲ ሁላችንም የምናውቀው ነገር ነው። መልካም ፍሬን ለማፍራት የተወሰኑ ጊዜያቶችን በህይወት መኖር ይጠበቅበታል። ያ ሰው በክርስቶስ አምኗል፣ አምኗል። መልካም ፍሬን አፍርቷል ወይስ አላፈረም የሚለው ጉዳይ ውስጥ የምንገባው የተወሰኑ ጊዜያቶችን በሚኖርባቸው በእነዚያ ጊዜያቶች በህይወት አጋጣሚዎች ላይ እንደ ሐሳብ ግን አሁን ይሄ ሰው በክርስቶስ ቀኝ የተሰቀለ ይህ ሰው በማመኑ ብቻ ነው ወይ? አይደለም። ክፍሉን ወደ ላይ ከፍ ብሎ ማንበብ ይችላሉ። አንደኛ ስለ ኃጢአቱ በክርስቶስ ፊት ንስሐ ገብቷል፣ ተጸጽቷል። 1 ሁለተኛ ስለ ክርስቶስ ኢየሱስ ንጽሐ ባሪነትና ጌትነት መስክሯል። ሮሜ መጽሐፍ እንደሚናገረው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብ ብታመን ትድናለህ ይላል። ስለዚህ መመስከር እሱ አንድ ራሱን የቻለ ፍሬ ነው ማለት ነው። በአፉ መስክሯል፣ ቴስቲሞኒ። ስለዚህ በማመኑ ብቻ የዘላለም ሕይወት ያገኛል ወደሚል ነገር መታከክ ውስጥ አይግቡ ፕሮፌት። በጣም ይሄ አይንን ሊያፈጥ የሚችል እኮ ትልቅ ሀቅ ነገርኩት። ሰዎች በኢየሱስ አምነው ግብረ ሰዶማዊ ቢሆኑ የዘላለም ሕይወት ያገኛሉ ወይስ? አሁን ይሄ ኤክሴፕሽናል አይደለም፣ በቃ መሰረት የሆነ ጥያቄ ነው።
ሰዎች በክርስቶስ ኢየሱስ አምነው መልካም ፍሬን የማያፈሩ ከሆነ ይወገዳሉ ምንለው ለዛ ነው። በክርስቶስ አምነው ለምሳሌ ግብረ ሰዶም ቢሆን አንድ ሰው የዘላለም ሕይወት ያገኛል ወይስ አያገኝም? እርሶ መልሰውልኛል፣ አያገኝም ማለት እንዴት ነው? ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። አይ ስለ ግብረ ሰዶማውያን ከሆነ አይ አያገኙም። እሺ እንዲሁ ደግሞ ኢንጀነራል ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይስ አያገኙም ሲባሉ ደግሞ አይ ያገኛሉ። እንዲህ አይነት አካሄድ መሄድ አይቻልም ፕሮፌት። እና እስኪ ሌላ ጊዜ በደንብ እንደው ከእርሱ የተሻሉ ሰዎችን እርሶ የሚጠይቁና ተወያይተውበት ሌላ ጊዜ እንደዚህ ላይ ስንገባ ብቅ ይበሉና እናወራበታለን። ፕሮፌትዬ ስለነበረን ታይም ግን በጣም አድርገን እናመሰግናለን፣ እንወዶታለን። ደህና ይሁኑልን ፕሮፌትዬ፣ ሰላም ነው። አመሰግናለሁ። እሺ ሌላ ጊዜ። እሺ በጣም ስለቸኮልኩ ነው፣ ሌላ ጊዜ አስገባታለሁ። እንደሱ አይነት ወንድምን ሁልጊዜ ነው የምናስገባው። እሺ በጣም ጥሩ ሰው ናቸው ፕሮፌት። የኔ ተወዳጆች ይሄ ኦርቶዶክስ የወጣት ጉባኤ የሚለው የቲክታክ አካውንት የኔ አካውንት ነው እና ፎሎ ያደረጋችሁት እህቶች ወንድሞች ፎሎ አድርጉት። ፈለገ አትናቴዎስ የሚለውን አካውንት ነው ወደዚህኛው አካውንት የቀየር ነው፣ ኦርቶዶክስ የወጣት ጉባኤ ወደሚለው ማለት ነው። ከዚህ በኋላ በጣም ትልልቅ ጉባኤቶችን አሁንም ኦርቶዶክስ የወጣት የሚለውን ጉባኤ ስለምናዘጋጅ አካውንቱን ወደዚህ የቀየር ነው። ለዛ ነው እና እዚህ ውስጥ ያላችሁ ሁላችሁም ፎሎ ያደረጋችሁ አካውንቱን ፎሎ አድርጉት። እሺ ሁላችሁም ፎሎ ያላደረጋችሁ በአጠቃላይ አካውንቱን ፎሎ አድርጉት እና ውስጥ የተለቀቁ ደግሞ ጉባኤው ጋር ተያይዞ ያሉ በጣም ግሩም የሆኑ ቪዲዮዎች አሉ። እነዛን ቪዲዮዎችንም ተመልከቷቸው። እንደ እግዚአብሔር መልካም ፈቃድ እንግዲህ የተለያዩ መልካም የሆኑ ነገሮችን ወደ እናንተ እናደርሳለን። እንደ እግዚአብሔር መልካም ፈቃድ እንግዲህ ሁለተኛው ዙር ጉባኤያችንን ለማድረግ ደብረ ብርሃን ከተማ ላይ ጥረት እያደረግን ነው እና ደብረ ብርሃን ከተማ ላይ የኦርቶዶክስ የወጣት ጉባኤ ሁለተኛው ዙር ጉባኤያችንን እናደርጋለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ፕሮቴስታንት ወንድሞቻችን፣ በተለይ በደብረ ብርሃን ከተማ ያላችሁ ፕሮቴስታንት ወንድሞቻችን በሚኖረን ጉባኤ ላይ ተገኝታችሁ የክርስቶስ ኢየሱስን ቃል እንድትማሩ በጌታ ፍቅር እንጋብዛችኋለን። እንወዳችኋለን። ሰላም ሁኑልን። ባይዘዌ ሶስተኛው ዙር ሐዋሳ ነው። ሶስተኛው ዙር ጉባኤያችን ሐዋሳ ነው። እንመጣላችኋለን። ጉባኤው እዛም ይደረጋል። ደህና ሁኑልኝ። እሺ የተወዳጆች ሰላም ሁኑልኝ። ዛሬ ልክባቸው